በዛበት አደፈ ሲሉኝ። አሰላሙ አለይኩም ውድ የፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬ ወሎ ኬሚሴ ላሳያችሁ ነው የምታውቁት የናፈቀቻችሁ እና አንዳንድ ነገር ይዤላችሁ መጥቻለሁ። አሁን ላይ ያለችበት በእርግጥ አላበቃችም፣ ገና እየተሰራች ነው። ኦኬ ግን አሁን ላይ ያለችበት ባያልቅም ተሰርቶ ግን በጣም ነው የምታምረው። እኔ እንጃ ቢስሚላሂ ረህማን ረሂም ሹፉ ከይፍ ሸገር ይመስላል። ደሴ ራሱ አይታችኋ ከሆነ ኮሊደሩ ላኢላሃ ኢለላ ሸገር ነው የምትመስለው፣ ፈጽሞ ደሴ አትመስልም። ኮቻም እንደዛው ሸገር መስላለች። ኬሚሴም ኢንሻአላህ በቅርብ ሸገርን ትመስላለች። እየተሰራች ነው። የኛ ኮሊደር አላለቀም፣ ገና ነው። አብዛኛው አላለቀም ሲጀመር ገና ነው። ግን ጅምሩ ራሱ በጣም ነው የሚያምረው። አላህ ሸገር ያንስልንውን ነው የወሎ ልጆች፣ የደሴ ልጆች፣ የኬሚሴ ልጆች ሸገር ያንስልንውን ነው። ልክ እንደ ሸገር ሊሆኑልን ሀገሮቻችን። ገጠር ውስጥ አይዶን ነው እንጃ። ገጠር ውስጥ ያለውን አላውቅም። ይሰራላቸው ገጠር ውስጥ አይሰራላቸውም አይዶን ነው። ግን እነዚህ ዋና ከተማ የሚባሉ እየተሰሩ ነው እና በጣም ያምራል። እንደምታዩት አላህ ከክፉ ነገር ይጠብቅልን ሀገራችንን ያ ረቢ። አላህ የኔ ደካማ ጎን እዚህ ምድር ላይ ቤተሰቦቼ ሀገሬ ነች። እነዚህ ሁለቱ ያው እምነቴ የታወቀ ነው፣ እስልምና ህይወቴ ነው። ግን ደካማ ጎኔ ትልቁ እስልምና እንደሆነ ሳለ ሁለተኛው ሶስተኛው ቤተሰቤና ሀገሬ ናቸው። ምክንያቱም ሀገሬ ኬሚሴ ከሌለች የኔ ቤተሰቦች የሉምና በጣም ነው የምወዳት። ደካማ ጎኔ ነች። ማንም ሰው ተች ካደረገብኝ በቃ ነቂ ነው የሚለኝ። ቀልድ የለም። በሀገሬ ሳስበው ራሱ ወላሂ እኔ ኬሚሴ እንደምወዳት ሌሎቹ ሰዎች እያንዳንዳቸው ሀገራቸውን የተወለዱበትን ያደጉበት እንደኔ የሚወዱ አይመስለኝም። እስኪ ንገሩኝ፣ እንደኔ ናችሁ? ምክንያቱም ብዙዎች አሁን የክፍለ ሀገር ልጆች ምናምን ገጠር ምናምን ነው ይቀይራሉ ሀገር ሌላ ሀገር ምናምን ይገባሉ፣ ወይም ሸገር ይገባሉ ምናምን ነገር። ከዛ ያን የሄዱበትን ሀገር ነው እንደ ሀገራቸው አድርገው ሀገሬ የሚሉት እንጂ እንደዚህ እንደኔ የተወለዱበትን ያደጉበትን ሀገሬ ሲሉ አላይም። እና ሳስበው እኔ በቃ ለትውልድ ሀገሬ ያለ ፍቅር ይለያልና ኬሚሴ ሲባል ገና ወላሂ ውስጤ ይመታል፣ ልቤ ይመታል። አላህ ያፈዛህ ያ ረብ። አሁን ኮሊደሩ ሲያልቅ ደግሞ ኢንሻአላህ እዛው ሆኜ ነው ማሳያችሁ። እዛው ሆኜ አሁን ፈቱ ወንድሜን አስልኬ ነው፣ ግን ሲያልቅ ደግሞ እዛው ነው የምሆን ኢንሻአላህ። ማለት ያሳያችኋለሁ መሄድ ስለማይቀር እና ደግሞ ሌላ ምላችሁ ነው ፍቅሮች። እስኪ አንድ ነገር ጠይቃችሁ እንደው ምን ላይ ናችሁ? አብዛኛው ሰው ብዙ ሰው በቃ 13 ዓመት 12 ዓመት የምትፈልግ ትላንትናውን ቦታ ያጋዛው አቃጥሎ አሁን እንደምታውቁ ቃጭር ህጋዊ ስለሆነ አሁን ላይ ትላንት የሆነች ልጅ ቦታ አጋዝቻት ነበርና የሆነ ህጋዊ ቦታ ከዛ እሷ እያወራች በቃ እዚህ ሀገር 13 ዓመቴ ነው ያለች። 13 ዓመቴ ከትንሽ ወር በኋላ 14 ዓመት ገባለሁና ወላይ ምንም ነገር የለም ምናምን እቺ ቦታ ብቻ ነበር እንደው ደስ ብሏት መረቀች። ወላይ እንደ ጉድ መረቀች። ሲጀመር ነው ቦታና ቤት ግዢ ላይ ብዙም አይደለም አሁን ላይ እንደምታውቁ። እሷ ግን ጭቅጭቅ በቃ ነዝነዝ ስታደርገኝ አጠነከረችኝና ከዛ በኋላ አልሐምዱሊላህ ጎቷ ነበር ብሯን የያዘው። እሱን አድርገን ማሻአላ ብሯንም አላጠፋም ነበረ። ቦታው ሲገኝ ሄዶ ገዛናዶች እኮ ብር እያጠፉ ቦታ ሲገኝ አይገዙም። ጥሩ አይደለም ቦታው ወጣ ያለ ነው፣ መቼ ነው ከተማ የሚሆነው ምናምን እያሉ ማለት ነው እኮ። እና እሷ ጋር እያወራን በቃ ለ14 ዓመት ሊሆነኝ 13 ዓመት ከምናምን ነው እዚህ ሀገር እና በቃ ይችብታት ያለች ሌላ ምንም ነገርም የለኝም። ልጅም ባልም ገና ነው። ህይወቴን አሻሽላለሁ ብዬ ቤተሰቦቼ የረዳውኝ አሁን ገና ይሄው የራሴን ቦታ ገዛው ምናምን ያለች። በርግጥ አደነኳት። ቤተሰቦቿ ረታለች። ማሻአላ ተባረክ ረህማን እንዳወራች አሻሽላቸዋለች። በጣም ቆንጆ ቤት ሰርታላቸዋለች። ማሻአላ ደስ የሚል መኮ የሚባል ሀገር ላይ ጎበዝ ናት። ያድንቄያታለሁ። አሁን ደግሞ ይሄው የራሷን ህይወት ጀመረች ማለት የራሷን ቦታ ገዛች፣ ለራሷ ቤት ልትሰራ ማለት ነው። እና ፍቅሮቼ ማዶቼ መኮይ ማለት መኮይ ከተማ ሳይሆን ወጣ ያለ 01 ነው 02 ያለች ይመስል እንደዛ ነገር እና ቆንጆ ቤት ሰርታላቸዋለች። ልካልኛለች። ያምራል ማሻአላ። ጸዴ ቤት ሰርታላቸው ግቢያቸው ላይ ቦታ ገዝታ ሳይሆን በራሳቸው ግቢ ላይ ቆንጅዬ ቤት መኖሪያም በጎንም አከራይተው እየኖሩ ሰርቪስ ጨምራላቸው
ወላሂ ማሻአላህ ጥሩ ይወሰጣቸዋል ቤተሰቦቿ ላይ ይቀበልሽ። ዚነትዬ ዚነት ነው ስሟ። እንደው እኔ ጋር ግን ዚነቶች ይበዛሉ። ለምን እንደው አላውቅም። እዚህ ዩቲዩብ ላይ ወላሂ ሶስተኛ ዚነት አሁን ወደ ህይወቴ ሲመጣ ይቺ። ኧረ አንዲትም ዚነት አለች አብሬያት ትምህርት መማር የነበረ 4 ዚነት አወቅኩ ማለት ነው። ደግሞ ጥጦስ ናቸው ማሻአላህ። እና ምን ልላችሁ ነው እናንተ እንደው ምን ላይ ናችሁ? እንደው ስንት አመታችሁ ነው? ምን ላይ ናችሁ? ህይወታችሁ የተሻሻለ ነው ወይ? እንደው ምንድነው አላማችሁ? እዚሁ ዝም ብዬ እየሰራው አረብ ቤት እቀጥላለሁ ነው በእድሜ እስካለሁ ነው ወይስ ማለቴ ሲያው ስናረጅ የሚቀጥረንም የታወቀ ነው። ጡረታ እንወጣለን አይፈልጉም አሮጊት። እንኳን አሮጊት ቀርቶ ወፍራም ሰራተኛ አይፈልጉም አረቦች። ወፍራም ምናምን ኮንች ወይ ዘይል ጀማል ድብያው ከቢራ ረጅም ራሱ ኮንች ተፈጅ መረጣው ወይላ ዘይል ጀማል ለሚሉት ወላሂ። ምክንያቱም እኔ ስለማመጣ ስለማስገባ የሆነ ረጅም ምናምን ካመጣውባችሁ ጠወይላ መረ ዘይል ጀማል ተፈጅ። ወፍራም ከሆነች ያውዙ ቢላ መረ ድብያ ሰው ከተሰራለሽ ዱባ ብትሆን ረጅም ብትሆን ማሻአላ እንደውም ተኛ ተጫጭሮቹ እቃ ታወርዳለሽ ምን ትላለችና አረቦች ሸአናቸው ብዙ ነው። ኢትዮጵያም እንደዛው ነው። እንኳን እዚህ ስናረጅ ደግሞ ነጋጁ ዛው ማብኪ ነው የሚሉን። ምንም ሸክ የለውም። አጁዛ የሚቀጥር የለም። እና ምንድነው እስኪ አላማችን? እስኪ እናንተ ነገሩ እስኪ ምንድነው አላማችሁ? እስከ መቼ ሰርታችሁ ምን ስትይዙ ነው ሀገር የምትገቡት? ማለት ምን ስታገኙ ነው በቃኝ የምትሉት? እስኪ ነገሩ። እንደው አብዛኛው ሰው እኔ የማውቃቸው ቤት አላቸው ቆንጆ ቤት። የሚገርማችሁ ኮምቦልቻ ደሴ ቤት ያላቸው አሉ። አሁን እዚህ ነው ዩቲዩብ የሚከታተሉ ወላሂ ኮምቦልቻ ደሴ ቤት ያላቸው አሉ። እኔ የማውቃቸው በደንብ ማለት ነው። እዚሁ ተገዛዝተን የሰሩ ማለት ነው። ከነ ቤታቸው ያሳዩኝ። እነሱም አሁን እኛ ጋር ናቸው። እኛ እንኳን ምንም ነገር የለንም እና ነው። ለምሳሌ ምንም ነገር የለኝም አይዋሽም። በእርግጥ እኔ ያጠፋሁበት ነገር አለ። ሰርቶ ለማይለወጥ ሰው እንደኔ ለምሳሌ ሰነፍ እህት ምናምን ነገር ወይ ለሰነፍ ሰው ሰጣችሁ ለወጣል ብላችሁ ከዛ ምናምን ነገር በዛ ትንትን ትላላችሁ። ሳሰሩ ቀርታችሁ ሳይሆን በቤተሰብ እንኳን እድለኛ ነኝ። ጥሩ እናትና አባት ጀግና እናትና አባት ነው ያለኝ አልሐምዱሊላህ። እንኳን ከኔ እርዳታ ሊጠይቁ ለኔ ይረዳሉ። ድሃ ቢሆኑም ጎበዝ ናቸው። ጠንክረው ሰርተው የሚበሉ ናቸው። አይፈልጉም የሰውን እድለኛ ነኝ። በቤተሰብ አንድም አልተበላው። ይሄ እህት ምናምን በሚለው ላይለወጥ አንዳንድ ማይረባ እኔ አሁን ነግራቸዋለሁ። አሁን ኢቃማ ስለተከፈተ ማይረባ እህትሽን ማይረባ ወንድምሽን እያመጣሽ እንዳትከስሪ ብርሽን። በእኛ ይብቃሽ። ሰርቶ የማይጠቅም እህት ባለጌ እህት ብታመጡ እዚህ ሀገር መጥቶ ባል ነው የምታገባው፣ ልጅ ነው የምትወልድልሽ። ሪያል አታቀምስሽም። አንቺ ግን ከ10,000 ሪያል በላይ አክስተሽ ታመጫታለሽ። ለራስሽ አንድ ነገር የሌለሽ የኔ ቢጤ ማለት ነውና ልንገራችሁ፣ በእኛ የደረሰው እንዳይደርስባችሁ። የማይረባ እህት ካላችሁ አታምጡ። ሲጀመር ጎበዝት ከዛ ከሀገር ያስታውቃል። እንዳትሸወዱ። እዛ ትመጣለሁ ወጣለሁ አይሰራም። እሺ ውዶች እንዳትከስሩ ብራችሁ ልንገራችሁ ይችን እና ምንድነው አላማችሁ? አሁን ቤት ያላችሁ ልጆች ቦታ ያላችሁ ማለት ቤት ያላችሁ ማሻአላህ ትንሽ መንቀሳቀሻ 100,000 ብር ሆነ 200,000 ሆነ 300,000 ከዛም በላይ ያላችሁ ሁሉ አሉ። እና እንደዛ የሆነች ምንድነው አላማችሁ? እናንተ እዚህ ጋር የተቀመጣችሁት ምንድነው አላማችሁ? እስቲ ንገሩኝ። ምንድን ልጨምሩ ነው የምትሸቅሉት ዛሬ እኛ ጋር? እና ብር ደግሞ ትንሽም ብር ደግሞ ያለች ምንድነው አላማችን? ገና ቦታ ገዝተን ቤት ሰርተን ሀገር እንገባለን ነው ወይስ ባርለም ብር ባለችን ትንሽ ጨመር አድርገን የተሻለ ሀገር እንሄዳለን ወደ ኢሮፕ ብላችሁ ነው? እስኪ ነገሩ ምንድነው አላማችሁ ጉዶቼ? መላውቁት እኮ ጥፍት ብሎብናል። እንደዚህ አስበው ያለውም በቃ ቁጭ ብሎ እየሸቀለ ነው፣ የሌለውም ደግሞ እኔ ቢጤ መናጢ ድሃ ደግሞ ያው የሆነች ነገር እስከሚያገኝ ይሰራል። የሆነ እንደዚህ ያደርጋለሁ እንደዚህ ሄዳለሁ ብሎ እና እስኪ ንገሩኝ። ማን ለምሳሌ አሁን ቤት ምናምን አላማ የለኝም፣ ልቤ ሞቷል። ስራ ማጥቼ ቤት እሰራለሁ ብዬ አላስብም። አልዋሽም እኔ ማለት ነው። እኔ አሁን የምፈልገው በቃ የተሻለ ቦታ ሄጄ ባለሽ ጨመር አድርጌ ትንሽ አጠባቅም የተሻለ ቦታ ሄጄ በቃ የተወሰነ 5 ሰዓት 6 ሰዓት በቀን ውስጥ እየሰራ በቃ ቤቴ መቀመጥ ወደ ትዳሩ ዓለም መግባት ነው የምፈልገው። ደግሞ ማለቴ መጀመሪያ አሁን ትንሽ እንትን የተሻለ ቦታ ካረፍኩ በኋላ ለራሴ ጊዜ እሰጣለሁ። ራሴን እንከባከባለሁ። ፊቴን፣ ስኪን ኬር ምን ሁሉ ነገሬን እንከባከባለሁ። በደንብ እረፍት አድርጌ አረብ ሀገር ስለደከመኝ በደንብ እረፍት ካረኩ በኋላ ኢንሻአላህ ቢዝኒላህ ከሪም ከሚወደኝ ከሚያከብረኝ እኔም ከማከብረው እኔ ከፍቅር ክብር ይበልጥብኛል። ክብር ነው ለኔ አንደኛ።
ሰው ከሚያከብረኝ ጋር ህይወት ነው የምፈልገው። ማለት አረብ ሀገር ትንጥ ነው የሆነች ነገር ማመቻቻ ማለት ለምንቀሳቀስበት ቦታ ያው በነፃ መቼም ትራንስፖርት የለም። ሰው እንደዛ ለማለት ነው እንጂ እኔ መቼም የአረብ ቤት ትክት ብሎኛል። አልፈልግም። ምንም ዝም ብለ አረብ ቤት እንስራ ብንል ወላሂ ምንም አናመጣ። ምንም አዲስ ሳንፈጥር እድሜያችንም ሄዶ ምንም ሳንይዝ ምንም ሳናረግ እንዳንከስር እንትን እንበል ይበቃናል። የባደር ያደረግነው ነገር ተመስገን እንበልና እናሻሽል ውዶቼ። በቃ አንድ ቦታ ስምጥ አልን እኮ በቃኛ ጭቃ ሆነ ሙጫ በቃ ሙጫ። ከዚህ ከወጣን የምንሞት የሚቸግረን የሚርበን ሁሉ ይመስለናል መሰለኝ። ረብል ዓለሚን ሁሉም ቦታ ይረዝቃል፣ ግን እኛ መሆን እንደሆነ አላውቅም። እና እስኪ እናንተንም ንገሩ። ምንድነው አላማችሁ? ምንድነው ልታረጉ